መጨረሻ ላይ የእርዳታውን ጉዳይ የቋጨን እያለ ተምርና አንተ አንድ መድረክ ተገናኛችሁ። ሁለታችሁ መድረክ ላይ ይህን ጉዳይ ለአንዴና በቃ ስሰለች በቃ ሲጨቃጨቁ ለአንዴና ለመጨረሻ ጊዜ ልቋጭላችሁ አልኳቸው። እነሱም ይሄን ነው የምንፈልገው አሉኝ። እሱም ኦኬ አለ። ተምርን ሰማናት። ፍራኦል ኢቲቻን ሰማ ነው። ተለዋጭ ቀጠሮ ያዝን። አሁንም ተምርን ሰማናት። ፍራኦልን ሰማ ነው። ሂደቱን የምታውቁት ነው። ጥያቄ እኔ የመጀመሪያ ጊዜ ፖለቲከኞችን ጥያቄ ስጠይቅ የመጀመሪያ ጊዜ ሳይረዱኝ በፊት እኔ ጥያቄ ስጠይቃቸው እነሱን አታክ ለማድረግ አስቤ እንደምጠይቃቸው ነበር የሚያስቡት። ጎበዝ ፖለቲከኞች ጥያቄ ይወዳሉ። አንተንም ጠየቅኩ ጥያቄ ላትጠየቅ ነው እና አንተ ተናግረህ ብቻ ልትሄድ ነው? ማን አባት ስለሆንክ ነው ማትጠየቀው? አንተ ተናግረህ ብቻ ልትሄድ ነው? ማን አባት ስለሆንክ ነው ማትጠየቀው? ጠየቅኩ። ጥያቄ ከጠየቅኩ እኮ አንተ ካልዘለፍኩ፣ በነገራችን ላይ ማን አባት ምናምን ብለው ስላልተከበረ ነው እንጂ እኔ እንደዛ ለመናገር ፈልጌ አይደለም። ድንበሬን ጥሳል። ስለዚህ ለአንተ መመርጥልህ ወይም ደግሞ ዱላውን መመርጠው እኔ ነኝ። ስለዚህ ዱላ በመጀመሪያ ያሳረፍኩ አንተ ስለሆንክ ፐርሰናል ስላደረግከው አሁን እኔ ነኝ የምመርጠው ዱላ። ማናችሁም ብዙዎቻችሁ ደውላችኋል ምናምን። ቆይ መጀመሪያ ዱላውን ማሳረፍ ያለብኝ እኔ ነኝ። ከዛ በኋላ እናወራለን። ለራስህ የምትሰጠው ቦታ ሰይጣን ራሱ ይወዛገባል። ቆይ ብዙ ነጥቦች አሉ። አሁን ወደ እንትኑ እኮ ገና አልወጣሁም። እያሟሟኩኝ ነው ታፕታፕ እስክታደርጉ ድረስ ከፈለኩ እያዋዛው የምናገር ልጅ ነኝ። ከፈለኩ ሲሪየስ ሆኜ የማወራ ልጅ ነኝ። እኔ አማርኛን እኮ ከፈለኩ ቴባቴ ቤት ጫወትበታለሁ። ቁጭ እያልክ አንዳንድ የኮረሸም ቀጥሎ ምን ሊናገር ይችላል እያልክ ታደምጠኛለህ። ማይ ፍሬንድ ለአንተ 8 ደቂቃ ከሰጠሁኝ ለተምርም 8 ደቂቃ መስጠት አለብኝ። እኔን የምታውቁኝ ሰዎች ማደርገው እንደዛ ነው። ለከበደ 7 ደቂቃ ከሰጠሁኝ ለአየለም 7 ደቂቃ እሰጣለሁ። በዚህ መሀል ላይ ጥያቄ መጠየቅ ካለብኝ ጥያቄ ጠይቃለሁ። 3ኛ ዙር ላይ መጨረሻ ዙር ላይ ስንሰነባበት ኦክሽን ሄጄ ላይቭ ገብቼ ፍሮንት ዴስክ ላይ እያሳየኋችሁ ይሄው የገዛሁት ከዚህ ነው። መኪናውን በገዛሁበት ዋጋ እንዳልገዛውኝ ከተረጋገጠው የካልኩት ዋጋ 0.5 ሳንቲም ቀንሶ ከሆነ ለቴምር $50,000 ሰጣታለሁ። አንዳንዶቻችሁ ቴዲ ያለንበት ሀገር እኮ ፍሪ ማርኬት ኢኮኖሚ ያለበት ነው፣ 100 ብር ገዝቶ 1,000 ብር መሸጥ ይችላል ምናምን ትላላችሁ። እኔ ኢኮኖሚክስ ያመጣው ልጅ ነኝ። ስለ ፍሪ ማርኬት ኢኮኖሚ ያነግሩኝ። አሜሪካ የምትከተለው ነፃ ገበያ ነው፣ እሱ ጠፍቶኝ አይደለም። አስፈላጊ ከሆነ ስለ ፍሪ ማርኬት ኢኮኖሚ፣ ስለ ኮማንድም ስለ ሚክስድም ልነግርህ እችላለሁ። እሱ አይደለም ፍራኦል እኛ የያዝነው ጉዳይ ካልኩት ዋጋ ቀንሶ ከሆነ እኔ ወይም ደግሞ የማመጣው ኢንቮይስ ካልኩት ቀንሶ ከሆነ የሸጥኩላት $50,000 ሸጥላታለሁ ነው ያለው። $50,000 ሰጣታለሁ ነው ያለው። በሌላ አባባል 140 ነው የሸጥኩላት ብሎ ኢንቮይሱ ግን የሚያሳየው 151 ብር ከሆነ 50,000 ብር ይሰጣታል ማለት ነው። ለምን $1 አለ? እኔ ያየሁት ያንን ነው እንጂ ባለበት ነፃ ማርኬት ወይም ደግሞ ፍሪ ማርኬት ኢኮኖሚ በሚቀነቀንበት ሀገር ላይ 100 ብር ገዝተህ 1,000 ብር አትሸጥ እያልኩ አይደለም። መጀመሪያም እንደውም ስል የነበረው እንደውም ለአንተ ነበር ስናገር የነበረው። ይሄ ሰውዬ እኮ ነጋዴ ነው፣ ይሄ ሰውዬ በፈለገበት መሸጥ ይችላል ምናምን ብዬ ሳወራ ነበር። መጨረሻ ላይ አንተ ሙቀት እየጨመረ ሲመጣ እንዴ አለ። እንደውም አልክ አታልያት ከሆነ 5 ሳንቲም ቀንሽባት ከሆነ ካልኩት ዋጋ ቀንሶ ከሆነ የሸጥኩላት ለሷ $50,000 ሰጣታለሁ። ህዝቡም አጭበርባሪና ሌባ መሆኔን ይወቃልክ ብሏል አላለም? እኛ የምንይዘው ይህን ንግግርህን ነው። እኛ የምንይዘው ይህን ንግግርህን ነው እንጂ ነጋዴ ነኝ እኮ ነጋዴ ነኝ ያለሁት እኮ አሜሪካ ነው። 100 ብር ገዝቼ 1,000 ብር 1,000 ብር እኮ ገዝቼ 2,000 ብር መሸጥ እችላለሁ። እኔ እኮ ለማትረፍ ነው። እሱ ትክክል አይደል? እሱ ለማደናበር ነው። እኛ እሱን አይደለም ያዝነው። ጊዜ ያላችሁ የትም አትሄዱም አይደል? ከኔ ጋር ናችሁ። ዛሬ በአንተ ዙሪያ ላይ 10 ውሸቶችን እነግርሃለሁ።
10 ውሸቶችን ነግሬ 10 ውሸቶች ያዝኩበት ሰውዬ ለእኔ መጽሐፍ ቅዱስ ብታመጣልኝ ራሱ ኤአይ አለመሆኑን ቼክ አድርጌ ነው ማነበው። አንተ ለእኔ መጽሐፍ ቅዱስ ብትሰጠኝ ራሱ አይቻለሁ። በቃ ስታወራ ብዙ ነገር ታዝቤያለሁ። እንኳን አይደለም ኢንቮይስ አንዳንዶቻቸው ትሄድ ያለው ካምን ትናር እንደ ያለው አሜሪካ ሀገር እንዴት ኢንቮይስ ፌክ ሊሆን ይችላል? የዋህ ናቸው፣ በጣም ናይፍ ናቸው። ፍራውል እንደዚህ ፍራውል በቃ እንደዚህ የሚያሳስበውን አይመስላችኋል? 10 ውሸቶች እነግራችኋለሁ። እነዚህን 10 ውሸቶች ማቅለጅ የላክልኝን ኢንቮይስ እንደበጣው በቃ ፌስ ቫሊዩ ብቀበል ነበር የኔን ጤና መጠራጠር የነበረባችሁ። እንዴት ሄዴ በሰላም ነው ማለት ያለባችሁ። የላክልኝን እንደወረደ ብቀበለው ነበር። ከዛ ላይ ስማቸውም አልጠቅሳቸው ይውላችሁ። በሚዲያ ህግ አንድ ሰው ስሜ እንዳይጠቀስ ብሎ መረጃ ከሰጠኝ እኔ አንገቴ ይቆረጣል እንጂ አልናገርም። ያ ሰው ቢበድለኝ እንኳን ለማጥቃት በቃ የስነ ምግባር ነው። የራስህ ጓደኞች የሚልኩልኝ ዶክመንቶች አሉ። የራስህ ጓደኞች ስማቸውን አልነግርህም። ለምን እኔ ህይወቴ አልፍም። ይህ ስነ ምግባር አይደለም፣ ግን እነግርሃለሁ። አሁን ትራኩን ገዝተው ወይም ትራኩን ወስደው ሲያሰሩ የነበሩ ሰዎች ጓደኞቼ ናቸው፣ ነግረውኛል። እሱ እነግርሃለሁ፣ ስማቸውን አልነግርህም። ኦክሽን እንዴት እንደሆነ ሎጊን ብለህ ስትገባ እንዴት እንደሆነ ላይቭ አሳይተውኛል። ያንተ የኦክሽን ሎጊን ከሌላው የሚለየው ምንድን ነው? አንተ እያንዳንድህ ነገር እንግዲህ ብዙ ትራክ ድራይቨሮች አሳይተውኛል። ኧረ እንዴት ምናምን ላይቭ ይሄው ብለው በጣም አከብራቸው ትልቅ ሰዎች። ሰው ይታዘባል። ቁም ነገሩ ወደዚህ ደረጃ ያደረሰን፣ ወደ ውሸቶች እመጣለሁ። ወደዚህ ደረጃ ያደረሰን እኔም ውድ ጊዜን ሰውቼ ለአንተ እንደዚህ እንዳወራ ያደረገኝ ነገር ከእኔ ቤት ከወጣ በኋላ ስትቀደድ አየነ። ጥያቄ ለምን ጠየቀኝ? ላትጠየቅ ነው እንዲህ ታዲያ? እና አልጠይቅ ኦኬ፣ አልጠይቅ። እኔ ሰድቤሃለሁ፣ እኔ ቤት አሰድቤሃለሁ። ሁልጊዜ መጠየቅ ያለብህ ቴዲ ቤት ገብቼ ተሰድቤያለሁ ወይ? ክብሬ ተነክቷል ወይ? ይህን እኮ መጠየቅ ያለብህ እንጂ ቴዲ እንዴት ጥያቄ ጠይቀኝ እንዴት ትላለህ? እና ጥያቄ ላልጠይቀ ነው እንዴት ታዲያ? እና ጥያቄ እኮ ልጠይቅ ነው። ደግሞ እኮ ያመጣው ኢንቮይስም ደግሞ እኮ ለአንተ ፌርነስ ብዬ እዚህ ጋር ቼክስ አድርገው ሪካፕ ላይ የተወሰኑ ኤሌመንቶች ሚስ ይለኛል። ይሄ ነገር ምንድን ነው? ጥያቄ ስጠይቅ እኮ አንተ ሞር ለማብራራት እድል ታገኛለህ ማለት ነው። ነው አይደለም? ጥያቄ እኮ ስጠይቅህ ጥርጣሬ ካለብኝ ጥርጣሬን ብዥታዬን እንድታጠራ ነው እኮ የምጠይቅህ። ሌላ ነገር አንተም በራስህ ዛቢያ የምትሽከረከር ሰው ነህ፣ እኔም በራሴ ዛቢያ የምሽከረከር ሰው ነኝ። ያን አልፈህ ይቀኑብኛል። ክብራትና ክብራ አንዳንዱ ዛሬ ምግብ እየበላችሁ እንዳልሆነ እርግጠኛ ሆኑ። ዛሬ ትን ሌላችሁ ስለሚችል ማለት ነው። ቀናችሁ ነው ዛሬ ትን ሌላችሁ ስለሚችል መሀል መሀል ላይ እያዋዛው ስለምነግራችሁ እንትን በሉ። አልፎም ደግሞ በባህሪያቸው በጣም ኮንዘርቫቲቭ የሆናችሁ ወግ አጥባቂ የሆናችሁ ሰዎች ህጻናት ምናምን እንዳሌሉ እርግጠኛው ነው። አጠገባችሁ ህጻናት እንዳሌሉ እርግጠኛው ነው። አንዳንድ መሀል መሀል ላይ የምሰነቅረው ቃል ለህፃናት ጆሮ ተስማሚ ላይሆን ስለሚችል ማለት ነው። ይቀኑብኛል። አንድ ጊዜ ወንዶች በከንፈሬ ይቀናሉ ስትልም እንዲሁ በቃ እንዴ ጆሮ ነው ብያለሁ። አረባክተው አረባክን እኔ አረባክን እኔ ይህችን ምድር በሞት እስክሰናበት ድረስ እኔ ወንድ ሆኜ በሞት እንፈልግ ልኛል። በከንፈሬ ይቀናሉ። እኔ ብዙ አይነት የቅናት ኮምፕሌኖችን ሰምቻለሁ። በከንፈሬ ይቀናሉ የሚል ወንድ ነው አይቻላል። እግዚአብሔር ይገስጽ። አንተ እግዚአብሔር ይገስጽ። ምን በደል ሰርተህ እንደሆነ አላውቅም። ከኔ ጋር ያገናኘ ማይ ፍሬንድ። ብዙዎቻችሁ ደውላችሁልኛል። የአንዳንዶቻችሁ በጣም ማከብራችሁን ሰዎች ስልክ ያላነሳሁት መሄድ ስላለብኝ ነው። እኔ እንደዚህ ነው የምሰራው። እኔ መጀመሪያ የኔን ዱላ ካሳረፍኩ በኋላ ቀሪውን እናወራለን እንጂ በጎን የምታረቅ ልጅ ምናምን እንደዚህ ግርግር ፈጥሬ ምናምን እንደዛ አይደለሁም። ማይ ፍሬንድ። ካለቀ በኋላ እንደውም ኮምፕሌን ማቅረብ የነበረባት ተምር ናት። ብዙ ጊዜ ተምር ኃይለኛ ልጅ ናት። ኃይለ ቃል ትናገራለች ምናምን። እኔን አክብራ እንኳን አልተናገረችም። ተምር
እሺ ምናምን ያለችው በመጀመሪያው ዙር ዳኝነት ለፍራኦል ሳይድ ያስክ ጓደኛ ስለሆንክ ተብዬ ተሰደብኩኝ። የቴዲ ጓደኞች፣ የቴዲ ወዳጆች፣ የኔ ቤተሰቦች እንደው እኮ እዚህ ሶሻል ሚዲያ ላይ የምናየው እኮ በእኔ ላይ የደረሰ በማን ደርሶ ያውቃል? እንደው መከራ እኮ ነው የሚወርድብኝ። በመጀመሪያው ዙር ዳኝነት ላይ የፍራኦል ጓደኛ ስለሆነ ሳይድ ይዞለታል ተብዬ ተረገጥኩኝ፣ ተሰደብኩኝ። አንዳንዶቹም ብሎ ካረኳቸው ስለተናደድኩ። ልብና ኩላሊትን የሚመረምረው እግዚአብሔር ነው፣ ውስጤን ስለማቅ ማለት ነው። በሁለተኛው ዳኝነት ለተምር ሳይድ አድርጓል ተብዬ እንደገና ተሰደብኩኝ በፍራኦል ደጋፊዎች። በሶስተኛው ዙር እንደገና በፍራኦል ደጋፊዎች ተሰደብኩኝ። አስቂኙ ነገር አንዳንድ ጊዜ ሰዎች መርህ እኮ ሊኖራቸው ይገባል። ለተምርም ሳይድ አድርጓል የሚሉ ሰዎች ሲሰድቡኝ የነበሩ ሰዎች፣ ለፍራኦልም ሳይድ አድርጓል ብሎ የሚሰድቡኝ ሰዎች ተመሳሳይ ሰዎች ናቸው። እናንተ ትሆን እንኳን አይቀየሩም። እዚህ ሶሻል ሚዲያ ላይ በሁሉም ነው የምሰደበው። በሁሉም በፖለቲካው አማራ ነህ ይሉኛል፣ ከዛ አማራ ጠል ይሉኛል፣ እዛ ኦሮሞ ነህ ይሉኛል፣ ከዛ ኦሮሞ ጠል ይሉኛል፣ ከዛ ስልጤ ነህ ይሉኛል፣ ከዛ ስልጤ ጠል ይሉኛል። ከዛ ይሄ ሁሉ ለእኔ የሚያሳየኝ ትክክለኛ ልጅ መሆኔ ነው። ከመርሄ ሰማይና ምድር ያልፋሉ እንጂ ንቅንቅ አልልም። የእኔ መርህ ከደበረ ከ10ኛ ፎቅ መውረድ ትችላለህ። ይሰማል። ከ10ኛ ፎቅ ቀረበ ካልከኝ 20 እናደርገዋለን። ከመርሄ ንቅንቅ አልልም። እኔ የሚያስተዳድረኝ የራሴ ፕሪንስፕል ነው። የእናቴ ልጅ ሆንክ፣ የአባቴ ልጅ ሆንክ፣ መርህን አልለቅም። ከወጣ በኋላ ሙልጭ አድርገህ ተሳደብክ። ሰዎች መጥተው ኧረ እባክህ ፍራኦል ይሄ በጤናው ነው ወይ ፍራኦል ነው? ከዛ መሀል ላይ ትዘምራለህ፣ እንደገና ትሳደባለህ፣ እንደገና ደግሞ የሆኑ አሸብሻቢዎች ይቀጥረሃል። እነሱ ደግሞ ያሸበሽባሉ። እንደገና ደግሞ ቃል ከማቴዎስ ወንጌል ትጠቅሳለህ። ከዛ ደግሞ ትሰድብ። ስትሳደብ ሴጣን ምናምን እና እንደገና ቃል ስጠቅስ ይላል። ሴጣን ራሱ ግራ ገባው። ሰይጣንን ራሱ ግራም ያጋባለች ምናምን ይላል። በቃ እንደተነካ ምናምን ሆኖ ኢየሱስ ነው ጌታ ተዋጊ ነው ምናምን ትላለህ። ኦኬ ጌታ ተዋጊ ነው ትላለህ። መልሰህ ደግሞ አንተ ትዋጋለህ። ወይ ከሴጣን ሁን ወይ ከእግዚአብሔር ሁን። ራእይ ላይ መጽሐፍ ቅዱስ ራእይ ላይ ለብም ወይ ሙቀት አልሆንክም ወይ በራድ አልሆንክም፣ ስለዚህ ለብ ስላልክ ካፌ ልተፋ ነው ይላል። የሆነ ቃል ላይ መንፈሳዊ ሰዎች ካላችሁ ጠቅሱ ንገሩኝ። ወይ ሙቅ አልሆንክም ወይ በራድ አልሆንክም፣ በቃ ካፌ ልተፋ ነው ይላል። እንዴት ልጁ በነገራችን ይሄ ገና እየጀመርኩኝ ነው፣ እያሟሟኩኝ ነው። ይሄ መጀመሪያ ነው፣ እየጀመርኩኝ ነው። ታፕታፕ እያደረጋችሁ ምናምን ነው፣ እየተጫወትን ነው እንደዚህ የምናወራው። የትም አትሄዱማ፣ እዚሁ ነው ያለን። የትም እንደማትሄዱ እርግጠኛ ሆነ። ዛሬ ቀናችሁንም ማፈክ አላችሁ። በጣም ያዝናናችሁ ምናምን አጫውታችኋለሁ፣ ችግር የለውም። አስፈላጊ ከሆነ መሀል ላይ ሙዚቃ ጋብዛችኋለሁ። ከዛ ወደ ፖለቲካዊ ጉዳዮች እንሄዳለን። ዛሬ ቀኔን ለአንተ መስጠት የራሱ ያናደኛል። አንተን አጀንዳ አድርጌ የራሱ ማውራት ምን እኔ እኮ በቁም ነገር እኮ ማከብረው ሰው እኮ ነው። እግዚአብሔር ፍራኦልን እኮ በጣም ማከብረው ሰው እኮ ነው። በዚህ ደረጃ ከተሳደበ የክፋቱ ክፋት በጣም ተንኮለኛ መሆኑን ያወቅኩት እንግዲህ እኔን እንደምታውቁኝ ብሔር ብሔረሰቦችን እንዴት በቃ እንደማስከብር ታውቃላችሁ። እንኳን ብሔሮች ሊሰደቡ ወይም ደግሞ እንኳን ለብሔር ጥላቻ ሊኖረኝ የእኔ ብሔር እንኳን ምን እንደሆነ አይታወቅም። ምንድን ያለው የሆነ እስከ አጠርሶ የእንትና ጨጨብሳ ምናምን ካን ልጅ ነኝ ምናምን ብሎ ኦሮሞዎቹ ራሱ እግዚአብሔር ይገስጽ ያሉት እግዚአብሔር ይገስጽ። በአንድ ጊዜ ጣቢያውን ወደ ብሔርም ለመግባት ሞክረ። ከዛ መንፈሳዊ ሰዎችን ሰበሰበ። አይ ክፋት ነው። ተንኮለኛ አትሆን አንተ። እንደዚህ ምን አስበህ ነው? ምን አስበህ ነው? በነገር ላይ ብትቀበልም ባትቀበልም ለእኔ ክብር አላቸው ከአንተ በላይ ሁሉም ብሔር ብሔረሰቦች። አንተ ስትቸገር ነው እንደ ብሔር ውስጥ የምትገባው። ያንተ ዝብ ያሉ የወለጋ ምናምን ምን አገናኘው?
የወለጋን ህዝብ ዋስትና ሲይዘ ነው እንዴ ትራክ የገዛው ነው? ካተረፍከው ትርፍ ላይ ለወለጋ ህዝብ ሰጥተሃል። ምን አገናኘው የወለጋን ህዝብ ዜጋ የምትጠራው? ነዳው እስከ መጨረሻ እስከ ቅድመ አያቱ እስከ ቅመቅመ አያቱ ድረስ በተሰቀለው። ከዛ ደግሞ እንደገና ወንጌል አማኞችን ደግሞ ይሰበስባል። እዛ ጋር ብሔር ካባ ውስጥ ገብቷል። እዚህ ጋር ይሰበስባቸዋል። አንዳንዶች በእርግጥ ማከብራቸው እኔ ቤት የሚመጡ ሰዎች ከኔ ጋር ምንም እንትን የሌላቸው ሰዎች ክፉ ይናገሩ ይሆን ብዬ ሰምቻቸዋለሁ። እንደው እዛ ስቴጅ ላይ ስለ እኔ እንደዛ ሲናገር በመቀመጣቸው ያዘንኩባቸው አሉ። አንዳንዴ አሁን እኔ የፈለገ ቢሆን የምታውቁኝ ሰዎች የሆነ ስቴጅ ላይ ቁጭ ብዬ ሰዎች ማንኛውም ሰው ሲሰደብ መታየት አልፈልግም። ቁጭ ብላችሁ ይህን እንኳን በማየት በመታደማችሁና እስክሪን ሪከርድ ተደርጎ ላያው እንደምችል አለማወቃችሁ አሳዝኖኛል። ከዛ ሃይማኖት ውስጥ ገብተሃል፣ ቃል ያወጡለታል። ውጊያችን ከስጋና ከደም ጋር አይደለም፣ ውጊያችን በላዩ ላይ ካለው መንፈሳዊ አሰራር ጋር ነው። አይዞ ውጊያ በርትቶብሃል ወንድሜ፣ ትበራለህ፣ ትገንድሳለህ ምናምን፣ ከንፈር ትልቅ ስለሆነ ምናምን ቀንተውብህ ነው፣ የተወጋ ይሆናል። አስወጋኝ አስወጋኝ ይላሉ፣ ይወጋሉ። ሲወጉኝ ምናምን አደሩ፣ ታዘብኩ። ከዛ ፐርሰናል የሆኑ ስድቦችን ስትሳደብ በጣም ተናደድኩኝ። ጀዝባ ነው ትለኛለህ ቴዲ። ህዝብ ታዝበዋል። እንግዲህ ደንቆሮ ነው ትለኛለህ። እንደዛ ባትለኝ እኔ እንደዚህ ባልተናገርኩም ነገር። በሀብት እኔ እበልጣለሁ ትለኛለህ። ፐርሰናል ምን ዜና ለማንበብ 12ኛ ክፍል ምናምን ይላል። ጋዜጠኞችን ይሳደባል። አንተም የማታለል ታለንት እንዳለ ሁሉ ሚዲያም ታለንት ነው፣ እውቀት ነው። አላዋቂ መሆንን የታዘብኩት ከመጨረሻ እንደውም የአንተ የማታለንትን እውቀት አይጠይቅም። ታጥበህ የተቀሸርክ አንደኛ ደረጃ ሰገጤ። ቅጽል ስም ሰጥሃለሁ፣ ተረጋጋ። እችን ምድር በሞት እስክትሰናበት ድረስ ቅጽል ስም ሰጥሃለሁ። ከዛ ፋይል ለአንዴና ለመጨረሻ ጊዜ ተዘግቶ ወደ እንትን ይላል። አትላኩልኝ፣ ኖ አትላኩልኝ፣ እኔ ዛሬ አትላኩልኝ። አምሶሪ ማከብራችሁ ሰዎች አላችሁ። ይሄን ከጨረስኩ በኋላ እናወራለን እንጂ በክብሬ ማልደራደር ልጅ ነኝ እኔ። ብዙዎቻችሁ ታውቃላችሁ። ፋይን የሚባለውን ላይ ነኝ። ከጣስክ ሳልገልህ ግደለኝ። አክብሬ ካላከበርከኝ ዲስሪስፔክት። እኔ እንደውም ለአንተ ያቀድኩት አዝኜልህ ነው ፍራው። የኔ መንገድ አለኝ። እኔ ወገበን መሰብርበት መንገድ ነበር ለአንተ ያቀድኩት። ግን እዛው ባለበት አልጋ ላይ ሆነ ሽፍንፍን ብለህ ብታደምጥ ይሻላል ብዬ ነው እንጂ ለአንተ ያቀድኩልህ ቀሪ ጸጉርን ብን የሚያደርግ ነገር ነበር ያቀድኩልህ። ግን ኢትስ ኦኬ፣ አናደኸኛል። እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። እመኑኝም አትመኑኝም፣ እኔ ተውልጄ ነፍስ እስካወቅኩበት ጊዜ ድረስ ሰዎችን ፐርፐዝሊ ለመጉዳት በማወቅም ሆነ ባለማወቅ እንኳን ያደረግኩ እንኳን ከመሰለኝ እለት ዕለት እግዚአብሔርን ይቅርታ መጠየቅ ልጅ ነኝ። ባለማወቅ እንኳን ሰው እንደበደልኩ ከተሰማኝ ማለት አይደለም ሆን ብዬ እረፍት አጣለሁ። ሰውን የበደልኩት ያሉ እንኳን ከተሰማኝ እኔ እረፍት አጣለሁ። በቃ ይሄ የኔ ባህሪ ነው። በቅርበት የሚያውቁኝ ሰዎች ይነግራቸዋል። እኔ ጋር ባይሆን አንተ ያለፈ ታሪክ የቲክቶክ ላይ ታሪክም የመሰደብ ነው፣ የመዋረድ ነው። ተሰድበህ ተዝረክርከህ ነበር ከስቴጅ ላይ የሚያወርዱ ነው አይደለም። ዳልቻ በነፍስህ የሚጫወቱ ልጅ ነህ አንተ። ተው፣ እንዲህ አይደለም። ሶሻል ሚዲያ ላይ እንዲህ አትሁን ብዬ እኔ ነግሬሃለሁ የወንድምነቴ። እኔ የትኛው የክብር እኮ ታሪክህ እንደሆነ አላውቅም። እመጣበታለሁ እሱን። የመጀመሪያው ነገር አንተን ለምን ተጠራጠርኩ? አንደኛው ኦክሽን ቢል ኦፍ ሴል ይሄ ያመጣው ኢንቮይስ ቁጥር 1 ከኔ ቤት ከወጣ በኋላ ምን ብሎ ይነግራቸዋል? ለቴዲ ይላቸዋል። ቴሌግራም ላይ ልኬላቸዋለሁ። ለቴዲ ይላቸዋል። እነዚህ የተለመደ እያንዳንዱን ማጭበርበሪያ መንገዶቹንና አታላይ መሆኑ ልንገራቸው። ላይቭ ከመግባቴ በፊት ደወልልኝ። ቴዲ እኔ ጋር ላይቭ ልገባ ነው ትመጣለህ አለኝ። አዎ እመጣለሁ አልኩት። በቀጠሯችን መሰረት አንተ ጋር እኔ አልዋሽም። አዎ እመጣለሁ አልኩት። ከዛ እንደገና ሳስበው ፍራኦል ጋር ላይቭ ከገባሁኝ
አንዳንድ ሰዎች አያስገባቸውም ብሎ ካርጓቸዋል። እንደፈለገ ሊያወራ ነው። የተጀመረው እዚህ ከሆነ እዚህ ይጨርሳል አልኩኝ። ነገርኩት። እኔ ጋ ና አልኩት። ተምርም የምትመጣው ነፃነት ተሰምቷት እኔ ጋ ነው። ሌሎች ሰዎችም የሚመጡት ገለልተኛ ቦታ ሲሆን አንተ ጋር አልመጣም አልኩት። ኢንቮይስ ላከልኝ። ኢንቮይስ የላከልኝ 2:45 ላይ ነው። ቴሌግራም ላይ ልኬላቸዋለሁ። 2:45 PM ላይ ኢንቮይሱን ከላከልኝ በኋላ ኦኬ አየሁት። እንዳልኳችሁ ፍራውል የሚልክልኝ መጽሐፍ ቅዱስ ጥቅስ እንኳን ቢሆን ኤአይ ለመሆኑ ቼክ አደርጋለሁ። የኔ እንትን አምሶሪ ዮሐንስ 1:16 ብትልክልኝ ቃሉን ባቀው ራሱ አንተ የላክልኝ ጥቅስ እኔ ኤአይ ለመሆኑ ቼክ አደርጋለሁ። በቃ ቼክ ማድረግ ፈልጋለሁ። አቋሉ እኮ ቃሉ አምሶሪ የኔ እንትን በቃ ያየሁትን ስላየው ማለት ነው። ቼክ አደረኩኝ። ያውም እኔ ለሱ አእምሮ ተጠንቅቄ ፌክ ነው አላልኩህም። እኔ ቼክ ሳደርገው ሪካፕ ላይ ሚሲንግ ኤሌመንቶች ይላል። ይሄ ነገር እንዴት ነው ብዬ ጥያቄ ጠየቅኩኝ። ልክ ነኝ ልክ አይደለም ጥያቄ ነው እኮ የጠየኩት። እኔ እነዚህ ነገሮች እንዴት ናቸው? ኢንቮይስ ነምበር እንደዚህ ይላል፣ ሚሲንግ ኤሌመንቶች ይላል። ይሄ ነገር እንዴት ነው ብዬ ስጠይቀው ተርበተበተና ውይይቱ ከተጀመረ ከ2 ሰዓት ተኩል በኋላ ሁለተኛ ኢንቮይስ ላክልኝ። ቴሌግራም ላይ ፖስት አድርጌላቸዋለሁ። ኦ ቴዲ ይቅርታ አውጣ። ከዚህ በኋላ ስትናገር እያየህ ተራመድ። እያንዳንዱ ከዚህ በኋላ ስለ እኔን አስመልክቶ የምትራመደው እርምጃ ፈንጅ ዞን ውስጥ እንደመራመድ አስበው። ተሳስተ አንድ ስቴፕ ሄድክ ማለት ፈንጅ ነው የምትረግጠው። ያልኳችሁ ውሸት አይደለም። ቴሌግራም ላይ ሄዱና ውይይቱ ከተጀመረ ከ2 ሰዓት ተኩል በኋላ ኦሴዲ ሶሪ አንድ ነው ለካ ይላኩልህ ብሎ ሁለተኛ ላክልኝ። ያውም ደግሞ በሪካፕ ቼክ አድርጌ ይሄ ነገር የሚጎሉት ነገሮች አሉ ብሎኛል። ይሄ ነገር እንዴት ነው ብዬ ጥያቄ ነው የጠየቁ። ፌክ ነው አላልኩም። ተደናግጠ ተርበትበተ ሁለተኛ እንትላ ከዛ ይሄንን ምን ይላቸዋል? ፐብሊክ ላይ የተናገረውን ቤቱን ከፍቶ አይቀርብም። ግን የሰው ክፋቱ እኔ ለቴዲ 2 ኢንቮይስ አያይዤ ልኬለት እሱ ግን ያሳያቸው አንዱን ነው። ይሄ እኔን አታክ ለማድረግ ነው። በእኔ ላይ ያለው ቅናት ነው ይላል። እነሱም አሜን አዎ ልክ ነው ይሉታል። አዎ ልክ ነህ፣ አንተን ሊጎዳ ፈልጎ ነው። በ2 ሰዓት ከ45 እና በ4:45 መካከል በትንሹ በ2 ሰዓት ከ20 እና በ2 ሰዓት ከ45 መካከል 2 ሰዓት ከ25 ምናምን ልዩነት አለ። ፌክ ነው ወይ ፌክ ነው እንኳን አላልኩም። እኔ ሚሲንግ ኤሌመንቶች አሉት ይላል። ይሄን አስረዳኝ እንዴት ሊሆን ቻለ ስል ኦ ቴዲ ይቅርታ ሁለተኛ ለካ እንትና አላኩልን ብለን ይላክልኝ። ለተንኮሉ ተንኮል እያንዳንድ ስቴፕን በጥንቃቄ እንደማያ አታውቅም። አንተ የጎዳህ እኔ ጋር መምጣት ነው። የጎዳህ እኔ ጋር መጣ። ሌላ ጊዜ ኬዝ ካላችሁ አደራ አጭበርባሪ ከሆናችሁ አትምጡ እኔ ጋር። እኔ በቃ ይዤ ምናምን ምለቅ ምናምን ኦኬ ጠዋት የሆነ ነገር ዘባርቄ ከሰዓት መረሳ እና እንደዛ አይደለም። አም ሶሪ አንተ የተሳሳት ከውሱ ነው። ሌሎቹ ጋር ብትሄድ ይሻለ ነበር። ሌሎቹ ጋር ብትሄድ በቃ ይደናበራሉ ምናምን ነገሮችን። እኔ እኮ ከአድማጭ ተመልካች ጋር ፍሎውን እየጠበቅኩኝ ስቴፕ ባይ ስቴፕ ነው የሚሄደው። ዛሬ ይሄን አደርጋለሁ፣ ዛሬ ይሆናል፣ ዛሬ ላይቭ እገባለሁ፣ ዛሬ እንደዚህ ብሎኛል እያልኩኝ ቴሌግራም አድማጮቼ እኮ ተናግሬ እኮ መመጣ ልጅ ነኝ እኮ። ምንም ማምለጫ የለም። የኔን እንኳን ሪትም ያውቃሉ። የኔን እንዴት ኦፕሬት እንደማደርግ እንኳን አድማጭ ተመልካቾች ያውቃሉ። የሆነ ነገር ሸርተት ስል ቴዲ ምን ሆነህ ነው የሚሉኝ አድማጮች አሉ። ቁኑ ነፃ የሚወጣው ሌሎች ጋር ይገባና እኔ ሰው ረዳሁኝ፣ እኔ ሰው አገዝኩኝ፣ እኔ እንደዚህ ሆንኩኝ፣ እኔ እንዲህ በማድረጌ ምን አደረግኩኝ። ከዛ እነዚህ ይመጣሉ ደግሞ ምስኪኖች ስለረዳ ስላገዘ ምን አደረገ ነው። እንደዛ አይደለም። እሱ መርዙን ከረጨ በኋላ መጀመሪያ የሚያደርገውን ነገር ካደረገ በኋላ እንደገና አሸናፊ ሆኖ መምጣት ነው የሚፈልገው። ተምር እንኳን አይተው አረፕሌኑ አይወርድም እንዲያለች አንዴ ታውቃላችሁ፣ ታስታውሳላችሁ። ረስታችሁ ካልሆነ በሆነ ጉዳይ እንደዚህ መርዙን ከረጨ በኋላ እንደገና ለሁለተኛ ቀጠሮ ሲመጣ ኮማ ውስጥ ነኝ አለ። መኪና አደጋ ደርሶብኝ ጉልኮስ ተሰክቶልኝ ኮማ ውስጥ ነኝ። እናንተ ኮማ ውስጥ ነኝ እኮ ያለ ሰው እኮ። ኧረ በስመ አብ ወልድ ታውቃላችሁ። ጭንቅላቴን ተመቷ ኮማ ውስጥ ነኝ ብሎ ያወራ የመጀመሪያ ሰው ነው። ፈርዶብሃል።
ሰው አከብራለሁ። ለሰው ልጆች በጊዜውም አለ ጊዜውም ክብር እሰጣለሁ። መስመሬን ከጣስክ ጨርሰሃለሁ። ሳልገልህ ግደለኝ። አክብሬ ካላከበርከኝ እኔ እንደዛ ነው የምሰራው። ፐርሰናል አድርገህ ሰድበኸኛል፣ ቻለው። እነዚህን ያየሁ ልጅ ያንተን ማታለሎች በተለያዩ ሁኔታዎች እኔ ጆሮዬ ነው ምናምን ስክል የሰማሁ ልጅ። ሶስተኛ ቲክቶክ የማይመጥነኝ ቦታ ነው ትላለህ። ከኔ በላይ ቲክቶክ ላይ ላይቭ የምትቀምጠው አንተ ነህ። እኔ በሳምንት ማክሲመም 2 ቀን በመጣ ነው። ማክሲመም አቨሬጅ የምመጣው በሳምንት አንዴ ነው። አይደለም ክብራትና ክብራ ውሸቴን ነው። በሳምንት አንዴ ነው የመጣው። እሱም ቴሌግራም ላይ ጽፌ የዛሬ መወያ አጀንዳችን ይሄ ነው ምናምን ምናምን ብዬ አሳውቄ ከአድማጭ ተመልካቾች ጋር ከፖለቲከኞች ጋር ለመወያየት ነው የመጣው። ሳምንቱን ሙሉ ገብተህ ከንፈርን እየመጠጥ ከኮፍያ አድርገህ ምናምን ፖስት እንኳን ስታደርግ ይሄ የተጀመረ እንትን ማስ ፎሎዊንግ የሚል አለ። እሱን ካፕሽን እየለጠፍክ ሰዎች ፎሎ እንዲያደርጉ ፎሎ ካደረጋችሁኝ ገንዘብ ሰጣችኋለሁ እንዲያልክ ቲክቶክ ላይ ተጠደህ ውለህ ቂጥ እስኪግል ድረስ የምትቀመጥ ሰውዬ ቲክቶክ እኮ ላይ አይመጥነኝ ምናምን። አረ ይታዘባል ሰው። ተምር ያመነችህ በቲክቶክ ላይ ባሳየው እንትን ነው። ሌላ በምንድን ያመነችህ? ቢዝነስ የምሰራው እዚህ ቲክቶክ ላይ በምትቀደደው መቀደድ ነው። ተምር ምስኪን ናት። በነገራችን ላይ አንዳንዶቻችሁ ይኸውላችሁ ተምር በጣም ተናጋሪ ናት፣ ኃይለኛ ናት። ምን አንደርስታንድ አደርጋለሁ እሱ እኔ ጋር ስምታ እንኳን ስታወራ አክብራኝ እንዴት ተሽቆጥቁጣ እንደምታወራ አይታችኋል። ተምር ብለቃት እሳት የምትተፋ ልጅ ናት። ግን በዛ ውስጥ እኔ ኦቨርኦል ኢሜጁ ነው ለማየት የጣርኩት። እች ልጅ ለምንድን ነው ከፍራውን ለመግዛት የፈለገችው ብዬ ሳስብ እች ልጅ እግዚአብሔር ምስክሬ ነው ምስኪን ናት። ፖለቲካ እንትኗን ተው፣ በፖለቲካ መነጽር አትዩ። ተምርን እንደ ሰው እዩዋትና ከፍራውን ለምን ለመግዛት ሄደች ምናምን ብትሉ እሷም ትናገራለች። ምክንያቱም ፍራውን እንደ ማንኛውም ሰው ቲክቶክ ላይ የሚያሳየው አክሽን አለ፣ የሚናገረው ንግግር አለ። ይሄ እኮ እግዚአብሔር የሚፈታተን ሰውዬ ነው። እንዲሆኝ ሲል እች ሴት ኦኬ የሰራች ልጅ ናት፣ ገንዘብ አላት፣ ማደግ ትፈልጋለች፣ መለወጥ ትፈልጋለች። ወንድሜ ብላ አንዳንዶቻችሁ ከኬንያዊ ብትገዛ እንዲትሆን ነበር፣ ከእንግሊዛዊ ብትገዛ እንዲያደርግ ትከራከርበት አላችሁ። የምትገዛው ከኬንያዊ ከእንግሊዛዊ ቢሆን ኖሮ ጓደኞቿን፣ ወዳጆቿን፣ ወገኖቿን ይዛ ሄዳ አስጠይቃ ትገዛ ነበር። ያመነች ቲክቶክ ላይ በምታሳየው ባህሪ ነው። ቲክቶክን ተጠቅመህበታል ራስን ለመገንባት። ስለዚህ ይህች ምስኪን ሴት አይ ቲክቶክ ላይ እንዲህ ከሆነማ የተቸገሩትን የሚረዳ ከሆነማ እንዲህ ከሆነማ እኔን አታለኝም። ሰዓቴ $140,000 ነው ካልክ፣ ፓንቴ ዳይመንድ ነው ካልክ፣ ቁምጣዬ ወርቅ ነው ካልክ አላሙዲ ራሱ አበድረኝ ይላል። እች ሴት ተሸወደች። ክፉ ሆነ ያገኘው አንተ ነህ። እኔ እንደዚህ አይነት ሰው ቢመጣ ቢዝነስ ሰው ቢሆን እች ልጅ በዚህ ደረጃ አምናኝ ከመጣች ኢንቴንሽኗ እኔ ጋር እንድትመጣ ያደረጋት እኔን ማመኗ ነው። ማይሆን ከሆነ የኔ እናት አይሆን። እንግሊዛዊ ቢሆን ይነግራታል። አንድ ኬንያዊ ነጋዴ ቢሆን ለዚች ሴት ከዚህ በፊት በነገራችን ላይ የሌላ ሀገር ዜጎች ይናገራሉ። ማታውቁት ቢዝነስ ውስጥ ልገቡ ስትሉ ይነግሯቸዋል። የኔ እናት የኔ ወንድም ይኸውልሽ እኔ ብሸጥልሽ እሸጥልሻለሁ፣ ነገር ግን አንቺ ልምዱ ከሌለሽ እውቀቱ ከሌለሽ ምንም አታውቂ ከሆነ ፕሊስ እንዳትሞክሪ፣ ፕሊስ እንዳታደርጊ ይላሉ። እች ልጅ የተጎዳችው ኢትዮጵያዊ ነው ብላ እዚህ ጋር በመሄዷ ነው። እንደውም ያንተ ኢትዮጵያዊነትና ያንተ ታዲያ ወገንተኛ መሆን ምንድን ነው የጠቀማት? እች ልጅ ትራክ ነርታን አታውቅ ልጅ በቃ ቢዝነሱ ስትናገር እዚህ ቲክቶክ ላይ በቃ ስትናገር ይህ ሰው የአላሙዲ ራሱ እኮ አበድረኝ እስኪለው ድረስ እኮ የሚያወራ ሰው ነው። እናንተ ሁኔታውን እኮ ስታዩ ሼህ ያለ አላሙዲ እኮ አበድረኝ እኮ እስኪለው ድረስ እኮ የሚቀደድ ሰው እኮ አይደለም። ተምርማ በቃ ሲመስለኝ ወሬውን አይታ ከዚህ ሰውዬ ጋር አይደለም ትራክ ገዝቼ አይደለም እንደው በቢዝነስ ተለጥፌ ይቅርና መታወቂ ራሱ እኮ ብላ እኮ ሄደችው። በእናታችሁ ምስኪን ናት። ተጠቀምክባት። አንተ ምንድነው የምታታለው? አንደኛ የተጠቀምክባት እች ሴት ምንም ኤክስፒሪየንስ የላትም። ገንዘቧን ያውም ካሽን የሰጠች ምንድን ነው የመከርካት?
ችግር የለውም እርግጠኛ ሆኜ የምነግራችሁ ደግሞ ይህን ያላት ችግር የለውም እኔ ማኔጅ አደርግልሻለሁ ምናምን ብሎ አስምጧት ነው አታሎ ገንዘብ የተቀበላት። ከዛ ከእሷ ካሽ ተቀበለ። ከዛ በሚያወጣው መንገድ አወጣና ሰጣት። ቲክቶክ ተጠቅመህበታል። ያንተን ያህል እንደውም ቲክቶክን የተጠቀመበት የለም። ቲክቶክ አልጠቀምህም፣ ነቅለ ውጣ። ማላ ነው የምትጸዳደው። መሀል ላይ አንዳንድ በጭ የሚጀምሩ ቃላቶችን ልጨምር ነበር፣ ግን እስኪ ለዘላቂ ሰላም ስልለፈው እንጂ እኔ እንደዚያ ልጅ አይደለሁም። መሀል ላይ በጭ ጀምሮ በራም የሚጨርስ ቃል ልጠቀም ነበር። ማላ ነው የምትቆለሉ። ማንት ምንድን ነህ አንተ? ሰው ይታዘባል። ሁሉም እኮ እንደምትሰበስባቸው እኮ ደነዞች አይደሉም እኮ ነው። በጭ ጀምሮ በራም የሚጨርስ ቃል ነው ያ ቲክቶክ እኔ እኮ አግዳሚ ወንበር ነው ምናምን ቲክቶክ እኔ አግዳሚ ወንበር ነው እኮ ይባል። የመጀመሪያ ጊዜ አንተ ላይ በጣም ደሜ የፈላው የመጀመሪያ ውይይት ላይ ዲስሪስፔክት ያደረካቸው ሰዓት ነው። እኔ ቤት የመጡ አክባሪዎችን ሁሉንም እንግዶቹን በሙሉ እዛ ጋር እኔን አክብሮ የመጡ ሰዎችን የተናገርክበት መንገድ ኦኬ ያልኩ። ከዛ ጊዜ በኋላ ነው አንተን እያበቃ ደሜ የፈላው ህዝብ እስኪታዘበኝ ድረስ ማለት ነው። የተጨማለክበት መንገድ ማለት ነው። ቲክቶክ አግዳሚ ወንበር ነው። እኔ እንደው በቃ ሞቅ ሞቅ ይበልላችሁ ብዬ ነው ምናምን። አይመጥነኝም ምናምን። ካልመጠነ ታዲያ ቂጥ እስኪሰፋ ድረስ ለምን ትቀመጣለህ? ከቲክቶክ ላይ አትወጣም እንዴ? ቲክቶክ ያንተን ያህል የጠቀመው የለም። ቲክቶክ ካልጠቀመህ ለምን ገንዘብ እየከፈልክ ፎሎ አድርጉኝ ትላለህ? ቲክቶክ ካልጠቀመህ ታዲያ ለምን ፎሎወሮችህን በገንዘብ ትይዛለህ? ውጣ ሂድ። እስኪ የት ነው የምትውለው? ያ ነው አደውሉ እንዳደውሉ። እኔ አስቀይማቸዋለሁ። ማንም እንዳገባ እዚህ ውስጥ አረ እንዴት ያለ ሰው ነው? ፌስ ቫሊዩ ልውሰድልህ እንደው ኢንቮይስ በቃ ይሄው ላኩለት ምናምን ብለህ ብትልስ እኔ እንደው ዝም ብዬ እንደው ሳልመረምር እንደው ብቀበል አትታዘበኝም? ጤናዬን ምናምን። አሁን አንዳንዶቻችሁ ያለው እኮ አሜሪካ ነው እኮ የሚኖረው፣ እንዴት እንደዚህ አይነት ኢንቮይስ እንደዚህ ሊያታልል ይችላል? ፍራውል ሼም አለው እንዴ? ያ ለጤነኛ ሰዎች ነው የሚሰራው። አሁን አንዳንድ ጤነኛ ሰዎች አረ ለምሳሌ እንዴ ኢንቮይስ ፌክ መስራት ምናምን እንደዚህ አስቸጋሪ ሊሆን ይችላል። እንደዚህ እንዴት ቢታይ ፍራውን የሚያስበው የቲክቶክ ላይ ግርግር ቲክቶክ ላይ ያልቃል ብሎ ነው የሚያስበው። በቃ እናንተ ምንም እንደማትጠይቁ እንደማትሄዱ በቃ ክሮስ ቼክ እንደማታረጉ ምናምን በቃ እሱ እዚሁ ግርግሩ ተጀምሮ እዚሁ ያልቃል ብሎ ነው የሚያስበው እንጂ እንደዚህ ደረጃ ቢካሄድብኝስ እንኳን ብሎ አስብ ባይል እንኳን ያመጣው ኢንቮይስ እንኳን እንዳልኩ አይደለም እንደዚህ ስክሪንሻት አድርገህ ልከህልኝ ቀርቶ ካለኝ ኤክስፒሪየንስ ከማየው ነገር አንተ መጽሐፍ ቅዱስ ጥቅስ ብትልክልኝ እኔ ቼክ አደርጋለሁ። ኦሪጂናሉን እጃ ያለው ማቀው ጥቅስ እንኳን ቢሆን ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚል ጥቅስ እንኳን ብሰጠኝ አውቃለሁ የቱ ጋር እንደሆነ ቼክ አደርጋለሁ። ኦሪጂናሉን ካላዩ አላምንህም።